What if I tell you የተሻለ ገንዘብን ለመስራት ብዙ ስራዎችን ማሳደድ ሳይሆን ሶፍት ስኪላችሁ ላይ ፎከስ አድርጎ ያችን ነገር ማስተካከል ብቻ በቂ እንደሆነ ብነግራችሁስ? አብዛኞቻችሁ እንዴት አድርጌ ነው የተሻለ ገንዘብ ማገኘው፣ እንዴት አድርጌ ነው የተሻለ ስራ ማገኘው፣ እንዴት አድርጌ ነው ደሞዝ እንዲጨምርልኝ ማድረገው ብላችሁ የተሳሳተ ጥያቄን ትጠይቃላችሁ። whereas ትክክለኛ ጥያቄ ግን መጠየቅ ያለባችሁ እንዴት አድርጌ ነው ክህሎቴን ማሻሻል የምችለው፣ እንዴት አድርጌ ነው ሶፍት ስኪሌን መጨመር የምችለው። እነዚህ ነገሮች ብቻ በመጠየቅ I can guarantee you ገንዘባችሁ ላይ ደሞዛችሁ ላይ ኢቨን ቢዝነሳችሁ ላይ የተሻለ ለውጥን ማየት ትችላላችሁ። and ይሄን ስናገር I'm telling you 100% guaranteed ነው። እኔ ፐርሰናሊ ስለ ገንዘብ ሲመጣ ያለኝን አመለካከት ልንገራችሁ። ስኬት ዲሲፕሊን ለሆኑ ሰዎች ባይ ዲፎልት ይመጣል። ገንዘብም ቢሆን ቫልዩ መስጠት ለሚችሉ ሰዎች ባይ ዲፎልት ይመጣል። ይሲ አብዛኞቻችሁ ገንዘብን ቼስ ስታደርጉ፣ ስኬትን ቼስ ስታደርጉ፣ ነገር ግን ገንዘብም ስኬትም የተሻለ ህይወት ለሚሰሩ ሰዎች ዲሲፕሊን ለሆኑ and ቫልዩ መስጠት ለሚችሉ ሰዎች ባይ ዲፎልት ይመጣል ብላችሁ አይምሯችሁን ብታሳምኑና ብታስተካክሉ to be honest ገንዘብን የማግኛ መንገድ የምትመለከቱበት መነጽር እጅግ በጣም ነው የሚለይ። ለምሳሌ አሁን እኔ የራሴ ቢዝነስ አለኝ። እኔ ራሴ ቢዝነስ ላይ ሰዎችን እቀጥራለሁ። እንዲሁም ደግሞ ከሌሎች ድርጅቶች ጋር ኮላብ አድርገን የተለያዩ ስራዎችን እንሰራለን፣ ሪክሩትም እናደርጋለን። ነው የዚህን ጊዜ ብዙ ጊዜ የማስተውለው ከሰዎች ምንድነው መሰላችሁ የሚጠይቁት ገንዘብና ፕሮቫይድ የሚያደርጉት ቫልዩ አይገናኝም። ኦር ደግሞ ምናልባት መናገር ላይ ጎበዝ ናቸው፣ ነገር ግን ሲፈተሹና ክህሎታቸው ሲታይ ያ ነገር የለም። ምክንያቱም በደንብ አድርጋችሁ ካስተዋላችሁ ቴክኒካል ስኪሎች ማለትም ስራውን መስራቱ፣ ለምሳሌ አሁን ኤዲት ማድረግ ኦር ደግሞ just simply ቴክኒካል የሆኑ ስራዎችን መስራት ይሄ ሃርድ ስኪል እንለዋለን። ነገር ግን እነዛን ነገሮች ደግሞ ኢኔብል የሚያደርግ ሶፍት ስኪል የሚባል ነገር አለ። ብዙ ሀበሻ ጋር ላክ የሚያደርገው ነገር ነው። ስለዚህ ብዙዎቻችሁ እዚህ ሀገር ላይ ስራ የለም ስትሉ ቼክ አድርጉ። አንዳንድ ጊዜ ምናልባት የስኪል ችግር ይሆን ምክንያቱም ድርጅቶች ያንን ነው የሚፈልጉት። እኔ ካምፓኒ መጣ ቫልዩ ምን መስጠት ትችላለህ፣ ምን አይነት ክህሎት አለ፣ ምን አይነት ካልቸር አለ ሲሉ፣ ምክንያቱም እናንተ እዛ ድርጅት ውስጥ ስትገቡ ድርጅቱን የማሳደግ አቅም ከሌላችሁ which actually ያ ነገር በሶፍት ስኪል ነው የሚመጣው then ማንም ሰው አይፈልጋችሁም። that is why ተመሳሳይ ደሞዝ ያላችሁ that is why ስራችሁ ላይ እድገት የሌላችሁ and that is why አሁንም ድረስ ገንዘብ ላይ ስትራግል የምታደርጉት ማለት። ተመሳሳይ ነገር እኔ ድርጅትም ላይ ሲመጣ የማደርገው ነገር እሱ ነው። ለምሳሌ አሁን ቲሞች አሉ። ቲሞችን አስተምራለሁ፣ ኮች አደርጋለሁ and ከምንም በላይ ደግሞ ትሬን አደርጋለሁ ሶፍት ስኪል ላይ ሲመጣ። ያንን የማደርግበት ሪዝን is because ካሉ ቲሞች ውስጥ እነዚህ ቲሞች ለኔ ብዙ ቫልዩ አላቸው ብዬ ስለማምንና ያንን ነገር ደግሞ ሰርተው ስላሳዩኝ ነው። ስለዚህ አያችሁ ኢቭን የቪዲዮ የምትመለከቱ ሰዎች ስራ ፈላጊዎችን ብትሆኑ ኦ ደግሞ ድርጅት ኖሯችሁ ትክክለኛ ሰው እንዴት ነው ሪክሩት የማደርገው የሚለው ነገር ግራ ከገባችሁ it's all about talent hunting ነው፣ ወይም ደግሞ ያ ቫልዩ ያለውን ሰው ማግኘት ነው ማለት ነው። እናንተ ቫልዩ ካላችሁ ያንን ነገር ማሳየት አለባችሁ። and የድርጅት ባለቤት ከሆናችሁ ደግሞ ድርጅታችሁ ውስጥ ማንና ምን አይነት ታለንት አለው የሚለውን ሰው ያንን ሰው ማግኘት አለባችሁ ማለት ነው። ምሬ ነው think about it። ለምሳሌ ማርኬቲንግ ስራ ላይ ሰርቼ አውቃለሁ and ማርኬቲንግ ኤጀንሲ ኦን አድርጌም እንዲሁም ተቀጥሬ ሳቅ ማለት ነው። ተቀጥሬ ሳቅ ለምሳሌ አሁን አንድ ሶሻል ሚዲያ ላይ የሚሰሩ ስራዎች ሜቢ 20,000 30,000 አስከፍለን ልናሰራ እንችላለን። and ትልቁ ደግሞ ማርኬቲንግ ኤጀንሲ የራሴን ኦን ሳረግ to be honest አንድ ክላይንት ከ100 ምናምን ሺህ ብር በላይ ነው ቻርጅ የምናደርገው። ያ ልዩነቱ የፈጠረው ነገር is because ፕሮቫይድ የምናደርገው ነገርና ውጤት ከሶፍት ስኪላችን የመጣ ስለሆነ ነው። ክሪኤቲቭ ማይንድ አለ and ነገሮችን ደግሞ out of the box የሚያስብ ሰው አለ ማለት ነው። and ያንን ነገር ደግሞ ኢኔብል አድርጎ ብቻ ወደ ፕራክቲስ የሚያመጣም ሰው አለ። so you see it's all about ትክክለኛ ሰው ትክክለኛ ፖዚሽን ላይ መቀመጥ ነው ማለት ነው። so እስካሁን ድረስ እንግዲህ ቪዲዮውን ቁጭ ብላችሁ ከተመለከታችሁ probably ተመሳሳይ ጥያቄ ሊኖራችሁ ይችላል ሁላችሁ። እሱ ምንድነው ኦኬ ዲዲያ ገብቶኛል then እንዴት አድርጌ ነው ያንን ሶፍት ስኪል የማመጣው? in fact ሶፍት ስኪል ራሱ ምንድነው ልትሉ ትችላላችሁ። well don't worry I got you። so እንደዚህ ብላችሁ አስቡት። ለምሳሌ አሁን እኛ ስለ ኮምፒውተር ስንማር ድሮ ሃርድዌር እና ሶፍትዌር ይባላል አይደለ? ሃርድዌር ማለት ፊዚካሊ የሚነካል እንደ ሃርድ ዲስክ ሊሆን ይችላል፣ ስክሪን ልትሉ ትችላላችሁ፣ ኪቦርድ ልትሉ ትችላላችሁ፣ ማውስ ታውቃላችሁ። so እነዛ ኮምፖነንቶችን ስራቸውን እንዲሰሩ ኢኔብል የሚያደርጉ ደግሞ ሶፍትዌሮች አሉ። ለምሳሌ እንበልና ማውዙ ክሊከብል እንዲሆን ወይም ደግሞ ከስክሪኑ ጋር ኢንተግሬት እንዲያደርግ ሶፍትዌር አለ ውስጡ and ኪቦርዳችንም ክሊክ ስታደርጉ ያንን ሌተር ወጥቶ ኢንተርፕሬት አድርጎ ስክሪን ላይ ዲስፕሌይ እንዲያደርግ የሚያደርግ ሶፍትዌሮች አሉ። ስለዚህ ሶፍት ስኪል ወይም ደግሞ ሶፍትዌር በዚህኛው ምሳሌ ላይ is ኢኔብለሮች ናቸው ማለት ነው። so አብዛኛው ሰው እውቀቱ አለው፣ አብዛኛው ሰው ምን መስራት እንዳለበት ያውቃል፣ ግን how የሚለው ማለትም እንዴት አድርጌ የሚለው ነገር ግን ብዙ ሰው ሚስ ያደርገዋል and that is why hard skill ካላቸው ሰዎች ሶፍት
ሶፍት ስኪል ያላቸው ሰዎች እጅግ በጣም ተፈላጊና ውድ የሚሆኑት ማለት ነው። ስለ ገንዘብ እያወራን ስለሆነ ደን ገንዘባችንን ማክሲማይዝ የሚያደርግ ወይም ደግሞ ተቀጥራችሁ የምትሰሩ ከሆነ again ያንን ቅጥር ገንዘቡን እንዴት ነው again ማክሲማይዝ የሚያደርግላችሁ ሶፍት ስኪሎች ምንድን ናቸው ስንል እኔ ፐርሰናሊ የማምንባቸው ወደ 6 የሚጠጉ አሉ። የመጀመሪያው ኮሚኒኬሽን ነው ወይም ደግሞ ንግግር። ወደዳችሁም ጠላችሁም ቢሊዮነሮችን ስታዋሩ the soft skill like number 1 የሚሉት soft skill ምንድነው መሰላችሁ? ኮሚኒኬት ማድረግ መቻል አለባችሁ። ምክንያቱም ስለ ገንዘብ ስታወሩ ምን እያልን ነው? ያ ሰው ከኪስ ገንዘብን ስጠኝ እያላችሁ ነው አይደለ? then ያንን ነገር የማሳመን ችሎታ ያስፈልጋችኋል። ያ የማሳመን ችሎታ ደግሞ እንዴት አድርጋችሁ ነው ንግግራችሁ ከአንደበታችሁ ሲወጣ አርቲኩሌትድ የሚሆን? ለምሳሌ አሁን ብዙ ሰዎች please help me, please support me, please do this ይላል አስፍ like እንደ ልመና አይነት ነገር። if ሰርቪስም ሆነ ፕሮዳክት የምትሸጡ ከሆነ you have to be confident እና ያ ነገር ለምን ያ ሰው እንደሚያስፈልገው ማሳመን አለባችሁ which is communication ከሴልስ ጋር ይገናኛል ማለት ነው። እናንተ ብትሆኑ ከአንደበታችሁ የሚወጣውን ቃል አርቲኩሌት ማድረግ ካቃታችሁ እንዴት መናገር እንዳለባችሁ ካቃታችሁ that's where you need to work on communication ብዙ ቦታ ያደርሳችኋል። it's all about እንዴት ራሳችሁን መሸጥ ትችላላችሁ and ንግግራችሁን ማስተካከል ትችላላችሁ። ሁለተኛው ደግሞ ማኔጅመንት ስኪል ነው። ናው ስለ ማኔጅመንት ስኪል ስናወራ ብዙ ጊዜ እንግዲህ ስራውን የሚሰሩ ሰዎች አሉ እነሱን ማኔጅ የሚያደርግ ሰው አለ። why do you think ማናጀሮች ብዙ ገንዘብ የሚከፈላቸው ለምን ይመስላችኋል? it's because እውነቱን ለመናገር ስራን ማኔጅ ከማድረግ በላይ ሰውን ማኔጅ ማድረግ እጅግ በጣም ከባድ ነገር ስለሆነና ትልቅ ስኪል ይፈልጋል። ምክንያቱም ማናጀሮች ኢሞሽናቸውን መቆጣጠር አለባቸው። ትክክለኛ አይን ሊኖራቸው ይገባል። ታይም ላይንን መጠበቅ አለባቸው። ስለዚህ ታይም ማኔጅመንት ላይ ጎበዝ መሆን አለባቸው። በማኔጅመንት ስራ ላይ እንኳን በጣም ብዙ ሶፍት ስኪሎችን ታገኙበታላችሁ። ስለዚህ ለዛ ነው አንዳንድ ጊዜ መስሪያ ቤት ስትሄዱ ማናጀሮች፣ ዳይሬክተሮች ብዙ ገንዘብን የሚሰሩት እጅና እግራቸውን አጣጥፎ ሲቀመጡ ዝም ብሎ እንዳይመስላችሁ they are doing something። ስለዚህ ሁለተኛው ስኪል የሚያስፈልጋችሁ እንዴት አድርጌ ነው ራሴን ማኔጅ ማድረግ የምችለው፣ ስራዬን ማኔጅ ማድረግ የምችለው and ከዛም በኋላ አውትካሞችን ማኔጅ ማድረግ የምችለው። ይሄ ትልቅ ክህሎት። ሶስተኛው ደግሞ ክሪቲካል ቲንኪንግ እና ፕሮብለም ሶልቪንግ ስኪል ያስፈልጋቸዋል። ሎክ አብዛኛው ሀበሻ ምልበት ሪዝን ቢከስ ለሀበሻ ስለሆነ ነው የኮንተንቱ። አብዛኛው ሰው ሉዝ የሚያደርገው ወይም ደግሞ ሚስ የሚያደርገው ነገር እንደው መሰላችሁ አመለካከት ወይም አስተሳሰብ የለውም። አብዛኛው ሰው መስሪያ ቤት ላይ ስመለከት ችግርን የሚናገር ችግር አለ ስለዚህ እናቁም የሚል እንጂ ችግር አለ ስለዚህ እንዴት አድርገን ሶልቭ እናድርገው የሚል አመለካከት ያለው ሰው እጅግ በጣም ጥቂት ሰው ብቻ ነው። ለምሳሌ እኔ ተቀጥሬም ስሰራ የማስተውለው ነገር እንደመሰላችሁ አንዳንድ ጊዜ ለምሳሌ እኔ ተቀጥሬ ስሰራ ችግሮች ካሉ እገሌና ገሊትን አልጠብቅም። I just find a way ያንን ነገር ፊክስ ማድረግበት። እኔም ደግሞ ቀጥሬ ሳቅ ለምሳሌ ቲሞችን ሁሉ ጊዜ የምላቸው ነገር ምንድነው ችግር ሁሉ ጊዜ አለ። ስለዚህ ችግር አለ ከምትሉኝ ይልቅ ፕሮፖዛል ይዛችሁልኝ ነው የምለው። የሆነ ችግር አለ ኦኬ ይሄ ነው ችግሩ and ይሄንን ነገር ብናረግ እንዲሻላል ብዬ ነው ማስበው ወይም እቺ ፕሮፖዛል ያልኳችሁ አለ አይደል እንደዛ ይዛችሁ because በየዲፓርትመንታቸው የሆነ ችግር ሁሉ ጊዜ ይፈጠራል። ስለዚህ ይዲዲያ ይሄ ችግር አለ ስለዚህ ይሄ ነገር አይሰራም ሳይሆን ይዲዲያ ይሄ ችግር ተፈጥሯል and this is what I recommend and this is my proposal ብላችሁ ይዛችሁልኝ ነው የምለው። so you see አመለካከት again like ይሄንን የመሰለ ክህሎት የለም። ችግርን አይታችሁ ሶሉሽን የማመጣት ኢማጂን አርጋችሁታል? እኛ ሀገር ላይ እንደዚህ አይነት ሰዎች ቢበዙ ችግርን አይቶ እንደ ችግር ሳይሆን ነገር ግን እንደ አናዘር ኦፖርቹኒቲ ማየት የሚችሉ ሰዎች ይሄኛው በጣም ኢምፖርታንት ነው። በተለይ ስለ ክሪቲካል ቲንኪንግ ስላችሁ ለብቻው ራሱ ቪዲዮ ሰራላችሁ ደስ ይለኛል። ኦር ደግሞ እኔ የምሰጠውን ኮቺንግ ፕሮግራም ጆይን ማድረግ አለባችሁ እዛ ላይ ነው እነዚህ ነገሮች የማስተምረው ከሳይንስ ጋር እየይዤ ማለት ነው። ብቻ ግን አራተኛው ደግሞ ስትራቴጂ ነው። ስትራቴጂ ማለት እያንዳንዱ መስሪያ ቤት ውስጥ ማለት ነው አላማው ኦፊስሊ ፕሮፊታብል መሆን ነው አይደለ? ስለዚህ እያንዳንዱ የምታደርጉት ነገር በስትራቴጂ ሊሆን ይችላል። እንደገባችሁ እንደመሰለኝና እንደደሳለኝ የሚሰራ ስራ የለም። that is why አንዳንድ ጊዜ ስራዎች ሲሰሩ ኦር ፕሮጀክቶች ሲመጣ KPI ይባላል፣ አናሊሲስ ይባላል and research ይባላል። why do you think that is? It's because በኋላ አመቱ ካለቀ በኋላ እንዲያስቤ ነበር ወይ እንግዲህ እንደዚህ ያልሆነም ሳይሆን እንደዚህ ታስቦ ነበረ፣ እነዚህ ነበሩ ፕላኖቹ፣ እነዚህ ነገሮች አድርገናል፣ ይሄን አቺቭ አድርገናል፣ ይሄ ነገር ትንሽ አቅቶን ነበረ በት እንደዚህ አድርገናል and መጀመሪያ አካባቢ ላይ ያወጣነው ፕላን ውጤቱ ይመስላል። so this was our strategy or ደግሞ this is our strategy ይባላል ማለት ነው። so strategic thinking ያለው ሰው ብዙ ገንዘብን መስራት ይችላል። again that's also another soft skill ልትማሩ የሚገባው። አምስተኛ ደግሞ ፕሮጀክት ማኔጅመንት ነው።
ሶ ቅድም እንዳልኳችሁ ሰዎችን ማኔጅ ማድረግ አለ። ሁለተኛው ደግሞ ስራዎችን ፕሮጀክቶችን ማኔጅ ማድረግ ነው። ምን ማለት ነው? ቤዚክሊ ለምሳሌ አሁን እናንተ በተሰጣችሁ ስራ ምን ያህል ትታመናላችሁ? ቢካዝ አብዛኛው ሰው ኦልሞስት እኔ 90% ማለት እችላለሁ መስሪያ ቤት ላይ የተሰጠውን ስራ ይሰራል ራይት በት ፕሮጀክት ማናጀሮች ወይም ደግሞ ታስክ ማናጀሮች አክቹሊ ያ የተሰጣቸውን ስራ ትንሽዬ ደግሞ አሳልፈው ሌላ ነገር ይሰራል። ምን ለማለት ፈልጌ ነው? they always think about okay what's next and ያ ደግሞ what's next የሚለውን ነገር ሪስክ አናሊሲስ ይሰራሉ and ፕሮፊት አናሊሲስ ይሰራሉ። ያ ስራ ከተሰራ በኋላ አጠይንድ ላይ እነዛን ነገሮች ሰክሰስ እንዲሆን እንዴት አድርገን ነው ማኔጅ ማድረግ የምንችለው? again አሁንም የአመለካከትና የአስተሳሰብ ውጤት ነው ማለት ነው። so ታስክ ማኔጅመንት ወይም ደግሞ ፕሮጀክት ማኔጅመንት that's why like ብዙ ሰዎች ገንዘብ የሚሰሩት ኢቭን በዚህ ላስትሊ የውሳኔ ሰው መሆንና ኢኒሺየት ማድረግ ነው። ይሄንን አይክና ስትረስ እና ይሄ ልትማሩት የሚገባ ክህሎት ማለትም እገሌን የምትጠብቁ ሰዎች ናቸው ውሳኔን ለመወሰን ላይ ግዴታ እገሌ ይልኝ እገሌ ላሳየው። እንደዛ ከሆነ እናንተ ሌቭል 2 ቅጥረኞች ናቸው ማለት ነው። ነገር ግን ሌቭል 5 ሌቭል 4 ላይ የምናያቸው ቅጥረኞች ብዙ ጊዜ የገሌና የገሌትን ላይ ዲሲዥን አይፈልጉም። ቤዚክሊ እነዚህ አስተዳዳሪዎች ናቸው። ሶ ያ ክህሎት የሚመጣው ምንድነው? በብዙ ትራያል ኤንድ ኤረር ነው። ሶ ዩ ኖ ዋት ኢዝ ራይት እና ዋት ኢዝ ሮንግ ማለት ነው። እገሌ እስከሚነግራችሁ ድረስ አትጠብቁም። ሁለተኛው ደግሞ ኢኒሺዬሽን ነው። ማለትም እገሌ አድርግ ሳይላችሁ በፊት እናንተ ራሳችሁ አስባችሁ ማድረግ ትችላላችሁ ወይ ነው። አብዛኛው ሰው ያንን ነገር ማድረግ አይችልም። and that's why ቅድም ያልኳችሁ ይሄን ያልተጠበቅብኛል ይሄን ያልከሰራው that's it ብሎ የሚያስበው እነዚህን የነገርኳችሁን 6ቱን አይነት ክህሎት ያላቸው ጭንቅላት ያላቸው ሰዎች ማግኘት in millions እንደሚያስከፍላችሁ ታውቃላችሁ። በወር in millions is what I'm talking about። እሱም ደግሞ ብቻ አይደለም እኔ እንኳን ፐርሰናሊ የማውቃቸው ሰዎች ኒጎሽየት ያደርጉና ከክላይንት ጋር በፐርሰንት ነው የሚከፈላቸው። ለምሳሌ እኔ I have one friend እና የሚሰራው ውጭ ሀገር ያሉ ክላይንቶችን ሪክሩት የሚያደርግ መስሪያ ቤት ነው እና እዛ መስሪያ ቤት ሲሰራ ማለት ነው ለክላይንቶች ስለሆነ የሚሰራው እነዚህ ክህሎቶች ስላለው ልጁ ሊትራሊ በፐርሰንት ነው የሚከፈል። ሶ እንበልና ድርጅቱ ያንን ክላይንት $10,000 የሚያስከፍለው ከሆነ ይሄ ልጅ እስከ 5% ይጠይቃል። that's why he makes በወር ደሞዝ የለውም በፐርሰንት ነው የሚከፈለው and he's making a lot of money። ሶ ሌላቸው የፈለኩት ምንድነው sometimes እንዴት አድርጌ ገንዘብ መስራት ይችላል፣ እንዴት ገንዘብ ማክሲማይዝ ማድረግ ይችላል፣ እንዴት ደሞዝ እንዲጨምረኝ ማድረግ ይችላል ከማለታችሁ በፊት ክህሎት አለኝ ወይ፣ እንዴት አድርጌ ክህሎቴን ላሳድግ፣ እንዴት አድርጌ በዚህ ነገር ላይ ልደግ ነው። and የት ልማር ካላችሁ this whole YouTube channel የኔ YouTube channel በጠቅላላ ሶፍት ስኪልን ብቻ ነው የማስተምረው and ከዛ ነገር ፈርዘር ከፈለጋችሁ እኔ ራሴ 1-to-1 የሚሰጠው ኮቺንግ ፕሮግራም አለ። እሱንም ጆይን ማድረግ ትችላላችሁ። አሊያም again ቴሌግራም ቻናላችን ላይ or ኢሜል አድርጉልኝ we can work together። ስለዚህ if you are interested of course እስካሁን ድረስ ያያችሁትን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። or ደግሞ ጥያቄ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። again እስካሁን ድረስ ካላደረጋችሁ ሰብስክራይብ አድርጉ because በ2018 ሳያልቅ 100,000 ማስገባት ስለሆነ የኔ ሀሳብ ይሄንን ቻናል ማለት ነው። አይ ነው ብዙ ሰዎችን እየጠቀመ እንደሆነ። anyways thank you so much። በሚቀጥለው ቪዲዮ ያቻለው ምናልባት ምን አይነት ቶፒክ ላይ ላውራ or even ሶፍት ስኪል የሚለውን ነገር ተንትኝልኝ የምትሉ ከሆነ let me know። በሚቀጥለው ቪዲዮ ሰራበታል። okay thanks so much። በሚቀጥለው ቪዲዮ ያቻለው መልካም ጊዜ